ሐሰተኛ ኒቆዲሞስ ይባላል። ኒቆዲሞስ ማለት መዋዕየ ሕዝብ ማለት ነው። ኒቆዲሞስ የአይሁድ መምህርና አለቃ የሆነ ኦሪታዊ ሊቅ ነው። ስያሜው ሆረ ሀቤሁ ዘስሙ ኒቆዲሞስ እየተባለ ከሚዘመረው የያሬድ ዜማ የተወሰደ ነው። ታሪኩ በዮሐንስ ወንጌል ምዕራፍ 3 የተመዘገበው ሲሆን ኒቆዲሞስ ወልድ ኢየሱስ ክርስቶስ አምላክ ወልደ አምላክ መሆኑን ተረድቶ ረቢ ነአምን ብከ ከመ እምኀበ አብ መጻእከ እያለ ሌሊት ወደ ጌታ እየሄደ ሲሰግድለት ያድራል። ቀን ቀን እንደ አለቅነቱ ሕዝቡን ሲመራ ይውል ነበረና ምስጢረ ጥምቀትን በሚገባ ከጌታው የተረዳ በኋላም ጌታን ከዮሴፍ ጋር የቀበረ ሰው ነው። ይህ ሳምንት የኒቆዲሞስን ስግደትና ምስክርነት የሚያወሳ ሳምንት ነው። ኒቆዲሞስ በእምነቱ የጸና ጌታውን ከመስቀል አውርዶ የቀበረ ፍጹም አማኝ ሰው ነው። ስምንተኛ ዑደተ ሆሳዕና ይባላል። ስያሜው ሆሳዕና በአርያም እየተባለ ከሚዘመረው ከቅዱስ ያሬድ ዜማ የተወሰደ ነው። ሆሳዕና ማለት መድኃኒት ማለት ሲሆን የክርስቶስ አዳኝነት የተነገረበት በሕዝብ ታጅቦ በአህያ ተጭኖ ከደብረ ዘይት ወደ ኢየሩሳሌም ሕዝቡ ቅጠልና ልብስ እያነጠፉለት በሕፃናትና በአረጋውያን ሆሳዕና በአርያም ለወልደ ዳዊት እየተባለ የገባበት የቢታንያ ድንጋዮች ያመሰገኑበት ታሪክ ነው። ጌታ 33 ዓመት ከ3 ወር ወንጌልን ሲያስተምር፣ ድውያንን ሲፈውስ፣ አጋንንትን ሲያወጣ፣ የሞቱትን ሲያስነሳና ልዩ ልዩ ተአምራትን ሲያደርግ ኖሮ መጋቢት 22 ቀን ዑደተ ሆሳዕናን ሊያሳይ ከደቀ መዛሙርቱ ሁለቱን ሁሩ ሀገረ ዘቅድሜክሙ ከፊታችሁ ወደ አለ ሀገር ሂዱ፣ ሰው ያልተቀመጠበት የአህያ ውርንጭላ ታገኛላችሁ፣ ፈታችሁ አምጡልኝ፣ ለምን ትፈቷታላችሁ የሚላችሁ ቢኖር በሉ እግዚኡ ይፈቅዶ ይላል፣ ጌታው ይፈልገዋል በሉ አላቸው። ከዚያም አመጡለትና ልብሳቸውን ጎዝጉዘውለት በሕፃናትና በአይሩግ አንደበት እየተመሰገነ የሰላም ዘመን ምሳሌ የሆነ አህያን ተጭኖ ከደብረ ዘይት በብዙ ሺህ ሕዝብ ታጅቦ ወደ ኢየሩሳሌም ሲጓዝ ደቀ መዛሙርቱም ፀሐይ ከአህያው ፊት ሆና ስግደት ስትሰግድለት ምድሪቱም ብሬት ስትመስል መላእክትም ከሰማይ ወርደው ዙሪያውን ከበው ሲያመሰግኑ አይተው ልብሳቸውን ከመሬት እያነጠፉ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ አመስግነውታል። ሕፃናቱም የሰሌን ዝንጣፊ ይዘው ሆሳዕና በአርያም እያሉ አመስግነዋል። ሕፃናቱ 3 ክፍል ናቸው። የእነሱ ምስጋና ከመላእክት ምስጋና ጋር ሲሰማ ኢየሩሳሌም ተናወጠች። አይሁድ ደንግጠው ቢወጡ ሕፃናቱ ሲያመሰግኑ አገኙ። እግዚአብሔር በሚመሰገንበት ምስጋና የዮሴፍን ልጅ እንድታመሰግኑ ማን አስተማራችሁ አሏቸው። የማይሰሟቸው ሆኑ። ከዚያ ጌታን ሂደው አዝዞሙ ለሕፃናት ከመ ያርምሙ ይላል፣ ዝም እንዲሉ ሕፃናቱን እዘዛቸው አሉት። እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል አላቸው። ወዲያው ድንጋዮች ከደብረ ዘይትና ከቢታንያ ወጥተው አፍ አውጥተው ሆሳዕና ቡሩክ ዘይመጽእ በስመ እግዚአብሔር ብለው አመስግነውታል። በዚህ ሁኔታ ቤተ መቅደስ ገብቶ አምላክነቱን ገለጠ። አይሁድም በየጊዜው ያደርገው በነበረ ትምህርትና ተአምራት ቅናት አድሮባቸው ክፉ ቢመክሩበት ጊዜው ስላልደረሰ አልተሳካላቸውም ነበር። ይልቁንም በዚህ ቀን ጀምሮ እንያዘው፣ እንስቀለው፣ እንግደለው የሚል ክፉ ምክር ያጠኑ ጀመር። ሰኞ ማስከኞ ለምክር ተሰብስበው ባይሳካላቸው ረቡዕ ተሳክቶላቸው ካደሩ በኋላ አርብ እንደሚሰቅሉ ተስማምተዋል። ጌታም በነቢያት ያናገረውን ትንቢት በዚህ ዕለት በአህያ ተጭኖ ወደ ኢየሩሳሌም በመግባት ፈጽሞታል። ይህም ጥንተ ዑደተ ሆሳዕና የተደረገበት ቀን ሲሆን አሁን ግን እሁድን ሳይለቅ ወደ ላይ ወደ ታች እያለ ስለሚውል በቀኑ መመልከት ይገባል። ይህም የሆነበት መጋቢት 22 ቀን ነው። ቀጥሎ ከሰኞ ጀምሮ ያለው ሳምንት ሰሙነ ሕማማት በመባል ይታወቃል። ጌታችን ኢየሩሳሌም ከገባበትና ቤተ መቅደሱን ለሁለተኛ ጊዜ
ቤተ ጸሎት ብሎ ካወጀበት ጊዜ ጀምሮ አይሁድ በይበልጥ አድማቸውን በማጠናከር ሰኞ ማክሰኞ ሞክረው ባይሳካ ረቡዕ ይሁዳን ጨምረው ምክር ቆረጡ። በዚህ ሁኔታ ስለ ሐሙስ የቂጣ በዓል ቤተ ስምዖን ዘለብጽ ገብቶ የሐዋርያትን እግር ያጠበበት ለእራት ካቀረቡለት ዳቦ አንስቶ ቆርሶ አክብሮ እንኩ ብሉ፣ ነገ የሚቆረሰው ሥጋዬ ነው፣ ጽዋውን አንስቶ ባርኮ ቀድሶ እንኩ ጠጡ፣ ለስርየተ ኃጢአት የሚፈሰው ደሜ ነው በማለት ሥርዓተ ቁርባንን የገለጠበት ዕለት ነው። ቤተ ስምዖን፣ ቤተ አልዓዛር፣ ቤተ ኒቆዲሞስ የሚል አብነት ይገኛል። ይህ እንዴት ነው ቢሉ ሦስቱ ወንድማማቾች ናቸው። አባታቸው 3 ደርብ ወይንም ፎቅ ቤት ሰርቶላቸው ከላይ ከመሃልና ከታች ይኖራሉ። ይህንን ሲያይ ቤቱ አንድ ስለሆነ ሁሉንም ሲጠራ ይገኛል። 9ኛ ስቅለት ነው። ጌታ ሐሙስ ማታ በ1 ሰዓት የሐዋርያትን እግር አጠበ። በ2 ሰዓት ራት በሉ። በ3 ሰዓት ስለ መንፈስ ቅዱስ አስተማረ። በ4 ሰዓት ስለ ሐዋርያት አስተማረ። በ5 ስለ ራሱ በጌቴ ሴማኒ ጸለየ። ከዚህ በኋላ በ6 ሰዓት በአይሁድ እጅ ተያዘ። ልብሱን ገፈው የእንግርግሪት አስረው እያዳፉና እየገፉ ወደ ሐና ወሰዱት። ሊቀ ካህናቱ ሐና ምን እያል ታስተምራለህ አለው። በስውር የተናገርሁት የለም፣ የሰሙትን ጠይቅ አለው። አንዱ ጭፍራ ከመዝኑ ትትዋስኦ ለሊቀ ካህናት ብሎ ፊቱን በጥፊ መታው። ለሊቀ ካህናቱ እንዲህ ነው የምትመልስለት ብሎ ፊቱን በጥፊ መታው። ጌታም ክፉ ከተናገሩ መስክርብኝ እንጂ አንተ እንዴት በዳኛ ፊት ትመታኛለህ አለው። ከሌሊቱ በ8 ሰዓት ደግሞ ከሐና ወደ ቀያፋ ወሰዱት። ጴጥሮስ ከሩቅ እየተከተለ ገብቶ እሳት ከሚሞቁት ጋር ተቀምጦ ነበረና ደጃፍ ጠባቂዋ በለሲዳ አንተ አረጋዊ ሰው ሆይ ከናዝራዊው ከኢየሱስ ጋር የነበርክው አይደለህምን አለችው። ደንግጦ አላውቀውም አለ። ሁለተኛ የማልኮስ ወንድም ኮልስብ ከራሱ ጋር አይቼሃለሁ አለው። አላየሁህም ብሎ ካደ። ሦስተኛ አንዲት ሴት መጥታ የኢየሱስ ደቀ መዝሙር ነህ፣ ንግግርህ ያስታውቅብሃል አለችው። እሱም አላውቀውም እያለ ይምል ይገዘት ጀመረ። ወዲያው ዶሮ ጮኸ። ጌታ ስልሰት ክህደኒ ብሎ ነበረና ዘወር ብሎ አየው። ወደ ውጭ ወጥቶ ምርር ብሎ አለቀሰ። ጌታ የሌሊት ድብደባው ሲጸናበት ተሰወራቸው። የይሁዳ ዘመድ የምትሆን አንዲት ሴት ልጇን ታቅፋ አገኛትና አትናገሪ አላት። እሷ ግን ወዲያው በእጇ ጠቁማ አመለከተቻቸው። ጌታም ጥቂት እስካርፍ መታገስ አቃተሽ ብሎ እስከ ዕለተ ምጽአት ድንጋይ ሁኚ፣ ከዚያ በኋላ አስነስቼ እፈርድብሻለሁ አላት። ወዲያው ድንጋይ ሆነች። አይሁድም በጠዋት ወደ ጲላጦስ ወስደው ሊያሰቅሉት መከሩ። ወጸቢሖ ተማከሩ ሊቃነ ካህናት እንዲል። ይሁዳም ሲወስዱት አይቶ ተጸጸተ። እሱ በተአምራት ይድናል፣ እኔ ብሬን ይዤ እቀራለሁ ብሎ ነበረና የማይለቁት ቢሆን ሄዶ እንኩ ገንዘባችሁን አላቸው። የምንሻውን ሰጠኸናልና የምትሻውን ወስደሃል አሉት። ብሩን በቤተ መቅደስ በትኖ ሊታነቅ ሄደና ከዛፍ ተሰቀለ። ዛፉም ኦ ይሁዳ ነስ ከመእሁ ከጴጥሮስ ይላል። እንደ ወንድምህ እንደ ጴጥሮስ ንስሐ ግባ ብትለው ከሌላ ሄዶ ተሰቀለ። ገመዱ ተበጥሶ በመውደቁ ሰውነቱ ቆስሎ ከ40 ቀን በኋላ ሞተ። ጌታ ተይዞ ወደ አውደ ምኩናን ሲገባ 6 ጦረኞች ከበሩ ቆመው ነበረ። ሲያያቸው ተደፍተው ሰገዱለት። እነዚህ ከእርሱ ተመሳጥረው ነው በማለት በ10 ኃያላን አስያዟቸው፣ አሸንፈው ሰገዱለት። አሁንም በ15 ኃያላን አስያዟቸው፣ መቆም አቅቷቸው ተጓተው ወድቀው ሰገዱለት። ጲላጦስ ይህንን አይቶ ፈራ። በውኑ የአይሁድ ንጉሥ ነህን አለው። አንተ ትቤ አንተ አልህ አለው። አይሁድ ግን ሰንበትን የሻረ ኦሪትን ያቃለለ ራሱን የእግዚአብሔር ልጅ ያደረገ ለቄሳር ግብር የከለከለ አላዊ ነው እንጂ ንጉሥ አይደለም አሉ። ዝም አለ። ይህንን ያህል ሲያሳጡህ አትመልስም? ልገድልህም ላድንህም ስልጣን አለኝ አለው። ወይቤሮ ኢኮን ከብውህ አሊተ
ወይምንተኒ ሶበ ይተውህበ ለከም ሰማይ እንዲል። ይህንን ተናግሮ ዝም አለ። ይህንን በተናገርህበት እስቲ ንገረኝ አለው። መንግስትዬስ በዚህ ምድር ብትሆን ኖሮ ለአንተ ተላልፌ ባልተሰጠው ነበረ። አዳምን ከልጅ ልጆቹ ጋር ወደ ገነት ልመልሰው ከሰማይ ወርጄ ከድንግል ማርያም ተወልጄ በዚህ ምድር ወንጌልን እያስተማርሁ ሳለሁ አይሁድ ይዘው አቅርበውኛል እንጂ ብሎ ሁሉን ነገር ነገረው። ይህንን ሰው በደል አላገኘሁበትም ብሎ ልልቀቀው አላቸው። ከገሊላ ጀምሮ እስከዚህ ድረስ ሲያውክ የነበረ ነው አሉ። ገሊላ ሲሉ ሰምቶ ወደ ገሊላው ገዢው ወደ ሄሮድስ ላከው። ሄሮድስም ዝናውን እየሰማ ሊያየው ይወድ ነበረና ሲያየው ደስ አለው። ነገር ግን ቢጠይቀው የማይመልስለት ሆነ። 2 ሞት ይገባዋል ብሎ አክፋፍቶ አስገርፎ ቀይ ግምጃ ልብሶ ሰደደው። ጲላጦስ ግን ብዙ እንዳስገረፈው አውቆ አዘነና 3 ጊዜ አመጣችሁት፣ በደሉ ምንድነው አላቸው። ገርፌ ልልቀቀው፣ በርባንን ልስቀለው አላቸው። አይሁድ ግን ሕዝቡን አስተባብረው ስቀለው ስቀለው እያሉ ጮሁ። ያን ጊዜ ከሚስቱ ከአብሮቅላ የማስጠንቀቂያ ደብዳቤ ደረሰው። ዲዳ የነበሩ ልጆች መካሪና ደርታን አንደበታቸው ረቶ የሆነውን ነግረዋት ነበረና ይህንን አይቶ ሊፈታው ፈለገ። እማህየውኮ ለዝንቱ ይኮንከ አርኮ ለቄሳር እንዲል፣ ይህንን ብታደርግ የቄሳር ወዳጅ አይደለህም አሉት። ስለዚህ ውሃ በኩስኩስ አስመጥቶ ንጹሕ አነ እምደሙ ለዝ ብእሲ ጻድቅ እንዲል፣ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። እነሱ ግን ደሙ በእኛና በልጅ ልጆቻችን ይሁን ብለው ተቀብለው 6666 ጊዜ ገርፈውታል። አጥንቱ እንደ በረዶ ነጭ ሆነ። የእሾህ አክሊል ጎንጉነው በራሱ ደፉበት። ራሱንም በዘንግ ደበደቡት። መስቀሉንም ከ3ቱ ዕፀ ሐውል፣ ዕፀ ዘይት፣ ዕፀ ወይን ከ4ቱ ዕፀ በለስ ቁመቱ ከ7 ክንድ ከስንዝር ወርዱ ከ3 ክንድ ከስንዝር አድርገው ሰሩ። ከሊጦስጥራ አሸክመው ወደ ቀራንዮ ከወሰዱት በኋላ በ6 ሰዓት ሰቀሉት። በግራው ዳክርስን በቀኙ ጥጦስን አብረው ሰቀሉ። በዚህ ጊዜ 7 ተአምራት ተደርገዋል። 3 በሰማይ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ። 4 በመሬት መቃብራት ተከፈቱ፣ ሙታን ተነሱ፣ አእባን ተፈተቱ፣ መንጦላዕተ ቤተ መቅደስ ተተረተረ። በዚህ ሁኔታ ስፍር ቁጥር የሌለውን መከራ ተቀበለ። በጥቅሉ 13ቱ ሕማማተ መስቀል ተብለው ይጠራሉ። 7ቱን አጽርሐ መስቀል ተናግሮ በ9 ሰዓት ቅድስት ነፍሱን ከሥጋው ለየ። በሲኦል የነበሩ ነፍሳትን አውጥቶ ቀኝ እጁን የተወጋ ጎኑን አሳያቸው። እንደ ጥምቀት ሆኗቸው ገነት አግብቷቸዋል። ከዚህ በኋላ በ11 ሰዓት ዮሴፍና ኒቆዲሞስ ከጲላጦስ አስፈቅደው ከመስቀል አውርደው በንጹሕ በፍታ ገንዘው ቅዱስ 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 እግዚአብሔር እያሉ ቀብረውታል። 10ኛ ቀዳም ስዑር ይባላል። ቀዳሚት ሰንበት ቀዳም ስዑር ትባላለች። እንደምን ነው ቢሉ ደቀ መዛሙርቱ ዓርብ ሞቱን አይተው እነሳለሁ ብሏልና ትንሣኤውን ሳናይ ብለው ከምግብ ተከልክለው ውለዋል። አይሁድም ያከብሯት በነበረችው ዕለት ወደ መቃብር ተመላልሰውባታልና፣ በሌላ በኩል ደግሞ ክርስቶስ የነገሰባት ዲያብሎስ የተሻረባት ማለት ነው እንጂ በዓልነቷ ተሽሮ ሥራ ሆነች ማለት አይደለም። ጌታ በጥንተ ፍጥረት 6 ቀን ሲፈጥር ሰንብቶ ሥራውን ፈጽሞ የፍጥረት መካተቻ በማድረግ የዕረፍት ቀን አድርጓታል። ዋይረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር እንዲል። በኋለኛው ዘመን ደግሞ 33 ዓመት ከ3 ወር በምድር ወንጌልን አስተምሮ ሥራውን ፈጽሞ ስኩብ በመቃብር ሆኖ ውሎባታልና። ስለዚህ ነው ዛሬም ሕማሙን ሞቱን እያሰብን የምንጾምባትና የምናዝንባት። ካህናቱም ሥርዓቱን ፈጽመው ገብረ ሰላም በመስቀሉ ትንሣኤሁ አጋደ ለኩሉ እያሉ ቄጤማ የሚያድሉባት የተከበረች ዕለት ናት። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን።